ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 2 2018 ዓመተ ምህረት ስለሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይሄ በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ። እስከ ሳምንቱ መጨረሻ በዚሁ ኃላፊነታቸው የሚቀጥሉት ጀነራል ታደሰ ወረደ ይሄን ገምግመው አያዋጣንም የሚለውን ነገር በግልጽ እየተናገሩ ነው። የተደበቀውንም መሳሪያ ያለውንም የሰው ኃይል ከኤርትራን በኩል ሊገኝ የሚችለውን ድጋፍ ሁሉ ገምግመው በአንጻሩ በኢትዮጵያ ፌዴራል መንግስት በኩል ያለው ሁኔታ ተመልክተው አያዋጣም፣ ከዚህም ባሻገር የአካባቢ ሁኔታም ራሱ ቀጠናዊ ሁኔታዎችም ለእኛ የተመቹ አይደሉም የሚል መልእክት አስተላልፏል። የፕሬዝዳንቱን ቢሮ የህወሓት ኃይሎች ከተቆጣጠሩት በኋላ ከዛ በኋላ የኢትዮጵያ ፌዴራል መንግስት መፈንቅለ መንግስት እንደተደረገ በማያጠራጥር መልኩ መሬት ላይ ያለ እውነታ ስለሆነ ለዛ ምላሹ ምን ይሆናል፣ እንዴት ይመልሰዋል የሚለው ብዙ ነገሮችን አውጥቶ ወርደው በዕለቱ ይሁን በሳምንቱ ይሁን የሚደረጉ ነገሮች መኖራቸው አያጠራጥርም። ጀነራል ታደሰ ያነሷቸው ለጦርነት ምክንያት የሚሏቸው 3 መሰረታዊ ጉዳዮች ናቸው። እንግዲህ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የትግራይ ጊዜ አስተዳደር ፕሬዝዳንትነታቸው በዚህ ሳምንት እንደሚያበቃ ምልክት የሰጡት ሌተና ጀነራል ታደሰ ወረደ ሆኖም የሚደረግ የስልጣን ርክክብ እንደማይኖር እንዲሁም ትግራይን ለቀው እንደማይወጡ አስታውቀዋል። ህወሓት እየሄደበት ያለው መንገድ አደገኛ መሆኑን ያስጠነቀቁት ሌተና ጀነራል ታደሰ ወረደ የፌዴራል መንግስቱን አቅም ከትግራይ ካለ ሁኔታ ጋር በማነጻጸርም የጦርነት አማራጭ እንደማያዋጣም ለቀድሞ የትግል አጋሮቻቸው አሳስበዋል። የአሜሪካ ኤምባሲ ልኡካን በአንድ ሳምንት 2 ጊዜ ወደ መቀሌ መጓዛቸውን በአንደኛው ዙር ደግሞ ከእርሳቸው ጋር መነጋገራቸውን አስታውቀዋል። ከሪዮት ሚዲያ ጋር በትግራይ ወቅታዊ ሁኔታ ዙሪያ ትናንት ሚያዝያ 21 2018 ቃለ ምልልስ ያደረጉት ሌተና ጀነራል ታደሰ ወረደ ህወሓት ስልጣን ለመንጠቅ በዝግጅት ላይ ቢሆንም እርሳቸውና ካቢኔያቸው ስራ መቀጠላቸውን አመልክተዋል። በኢነርጂና በውሃ ጉዳይ ላይ ያተኮረ የካቢኔ ስብሰባ በትናንትናው ዕለት መደረጉንም ገልጸዋል። በህወሓት ኃይሎች በኩል የቀድሞውን ምክር ቤት ስብሰባ በመጥራት በሳምንቱ መጨረሻ ፕሬዝዳንት ለመምረጥ መዘጋጀታቸውን ገልጸው በእርሳቸው በኩል የሚያስረክቡት ስልጣንም ሆነ ማናቸውም ርክክብ እንደማይኖር ግን ግልጽ አድርገዋል። ትግራይንም ለቀው እንደማይወጡ ከቃለ ምልልሱ መረዳት ተችሏል። ህወሓት የፈረሰውን አስተዳደር እንደገና መመለሱ ከህግ አንጻር ያለበትን ክፍተት እንዲሁም ለጦርነቱ መነሳት አንዱ ምክንያት እንደነበር በማስታወስም እርምጃው አደጋ ሊጋብዝ እንደሚችልም አሳስበዋል። ከኢትዮጵያ መንግስት አንጻር በትግራይ ያለውን አቅም በማነጻጸርም አያዋጣንም ሲሉ መክረዋል። የእኛን አቅም አውቀዋለሁ፣ በሌላም ወገን ያለውን አቅም በደንብ አውቃለሁ። ለጦርነቱ ምክንያት ቢኖረንም አሁን ግን አያስፈልግንም ሲሉ ተደምጠዋል። ራሳችን ማወቅ ይኖርበታል። ይሄ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይሄ በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም ይህንን ሀሳባቸውን ሲያብራሩም አሁን አንችልም ማለት ነገ አንችልም ማለት አይደለም ሲሉም ተደምጠዋል። አሁን ግን መዋጋት የለብንም የሚል ጠንካራ ስጋት አለብኝ፣ የአካባቢ ሁኔታም ለእኛ የተመቸ አይደለም ብለዋል። በሳምንቱ መጨረሻ ስልጣናቸውን እንደሚያበቃ የሚጠበቀው ሌተና ጀነራል ታደሰ ወረደ የትግራይ ጊዜ አስተዳደር ፕሬዝዳንት ብቻ ሳይሆኑ ከጦርነቱ መጀመር አንስቶ የትግራይ ኃይሎች ዋና አዛዥ መሆናቸውም ይታወቃል። በጥር ወር 2017 የታጣቂዎቹ አዛዦች ከህወሓት ጎን ተሰልፈው ያሳለፉትን ውሳኔ በወቅቱ እንደተቃወሙትም ትላንት ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ አስታውሰዋል። የዶክተር ደብረጽዮን ቡድንና የታጣቂዎቹ አዛዦች ከፌዴራል መንግስት ጋር ወደ ግጭት የሚያስገባ እንቅስቃሴ ውስጥ መግባታቸው ዋጣ መሆኑን ከጀነራል ታደሰ በተጨማሪ የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ከትናንት በስቲያ አክሱማውያን የተባለ ሚዲያ ባዘጋጀው የፓናል ውይይት ላይ መናገራቸውን ትናንት መዘገባችንም ይታወሳል። የህወሓት ኃይሎች ግርግር ከመፍጠር ያለፈ አቅም እንደሌላቸውና ዓላማቸው ህገ ወጥ የሆነው አሰራር እንዲቀጥል የነበረውን ሁኔታ ማስጠበቅ እንደሆነም አመልክተዋል። እቲ ዝገብርዎ ዘለዉ ፉከራ ገለመለ ረብሽ ውግእ ክገብሩ አይኽእሉን፣ አቅሚ የብሎምን። የህወሓትን እንቅስቃሴ በተመለከተ የፌዴራል መንግስት ጣልቃ እንዲገባ እንዳልጠየቁ የተናገሩት ሌተና ጀነራል ታደሰ ወረደ በፌዴራሉም በኩል ጥያቄ እንዳልቀረበላቸው አመልክተዋል። ህወሓት ስልጣኑን ከወሰደ በኋላ የፌዴራሉ መንግስት ህግ ለማስከበር ይንቀሳቀሳል አይንቀሳቀስም የሚለውን አላውቅም ያሉት ሌተና ጀነራል ታደሰ ወረደ ከኃይል በመለስ ያሉ ሌሎች እርምጃዎች ሊኖሩ እንደሚችሉ ግን አመልክተዋል። ፌዴራል መንግስት በምን ኢንተርጋል አላውቅም፣ መንግስት አፈረሳቸው ምናምን ብሎ እንጃ በእግር በወታደር ይልካል ወይ ህግ ያስከብራል ወይ አላውቅም። ግን ከዛ በታች ያሉ ብዙ ነገሮች ደግሞ አሉት። እነዚህ ብዙ ነገሮች ጠበቅበቅ ያደርጋቸው ይሆናል። ህወሓት በፕሪቶሪያ የሰላም ስምምነት የተመሰረተውን ጊዜያዊ አስተዳደር በማፍረስ በፕሪቶሪያ የሰላም ስምምነት የፈረሰውን መንግስት ለመመለስ ያሳለፈውን ውሳኔ ተከትሎ የአሜሪካ ኤምባሲ ልዑካን መቀሌ ተገኝተው ህወሓትን ማስጠንቀቃቸው መዘገቡ ይታወሳል። ለሌተና ጀነራል ታደሰ ወረደ ቅርበት ያለው አውራምባ ታይምስ ከትናንት በስቲያ ባቀረበው ዘገባ 3 የአሜሪካ ኤምባሲ ልዑካን ሰኞ ዕለት መቀሌ ተገኝተው ከዶክተር ደብረጽዮን ገብረ ሚካኤል፣ ከወይዘሮ ፈትለወርቅ ገብረ እግዚአብሔርና ከዶክተር አዲስ ዓለም ባሌማ ጋር መወያየታቸውን፣ በዚህም አሜሪካ እርምጃቸውን ተከትላ የጉዞና ሀብታቸውን እንዳይንቀሳቀስ እገዳ እንደምጥል ማስጠንቀቋ ተዘግቧል። በአዝጋሚው መፈንቅለ መንግስት በሳምንቱ መጨረሻ ስልጣናቸውን እንደሚያጡ ከወዲሁ የተናገሩት ጀነራል ታደሰ ወረደ ትላንት በሰጡት ቃለ ምልልስ የአሜሪካ ልዑካን 2 ጊዜ ወደ መቀሌ መመላለሳቸውን በመጀመሪያው ዞር ከእርሳቸው ጋር መዋየታቸውን አረጋግጠዋል። ጀነራል ታደሰ ወረደ ህወሓቶች ስልጣናቸውን ለመረከብ ደጃፋቸው ላይ በቆሙበት በአሁኑ ወቅት መቀሌን ለቀው እንደማይወጡ ግን አረጋግጠዋል። ለማን ትቼ ነው ከመቀሌ የምወጣው? ወዴት ትወጣለህ? የኤርትራ መንግስት በቀይ ባህር ጠረፍ በተለይም በአሰብ አካባቢ በሚያደርገው ወታደራዊ እንቅስቃሴ የአካባቢው ነዋሪ በሆነው የአፋር ህዝብ የእንቅስቃሴ ገደብ እንደተደረገበትና የአሳ ማስገር ስራው ጭምር እንደተስተጓጎለበት የቀይ ባህር አፋር ዴሞክራሲያዊ ድርጅት አስታወቀ። ደንከሊያ በተባለው የቀይ ባህር ጠረፍ ግዛት በአፋር ተወላጆች ላይ የሰብአዊ መብት ረገጣ ተባብሶ መቀጠሉንም አስታውቋል። የጎረቤት ሀገር አማጽያንም በአሰብ አካባቢ ስልጠና እየወሰዱ መሆኑንም ገልጿል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ከትናንት በስቲያ ረቡዕ እንደ አውሮፓውያን አቆጣጠር ሚያዝያ 28 2026 ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አምባሳደር ማሳድ ቦሎስ በጻፈው ግልጽ ደብዳቤ አሜሪካ ከኤርትራ ጋር ግንኙነቷን ልታሻሽል ነው በሚል የወጣው መረጃ እንዳሳሰበው አመልክቷል። በቀይ ባህር አፋር ተወላጆች ላይ ከኤርትራ ነጻነት ጀምሮ ሲፈጸም የቆየው የሰብአዊ መብት ረገጣ አሁንም መቀጠሉን በመግለጫው ዘርዝረዋል። የአፋር ህዝብ ሆን ተብሎ የፖለቲካ መገለል፣ የኢኮኖሚ መገፋትና ማህበራዊ ተጽዕኖ እየተፈጸመበት መቆየቱን አመልክቷል። በሰሜን በመካከለኛውና በደቡባዊ የደንከሌ አካባቢ በሚገኝ የአፋር ቦታዎች ህገወጥ ስርዓት ማሰቃየት፣ ህገወጥ ግድያ፣ አስገድዶ መሰወርን ጨምሮ የተለያዩ የሰብአዊ መብት ረገጣዎች ሲፈጸሙ መቆየታቸውን አመልክቷል። የአፋር ህዝብ አካባቢው ባለው ልማት እንዳይጠቀምም መሬቱ ለሌላ አካል ተላልፎ እየተሰጠ እንደሆነም ገልጿል። በደንከሊያ የባህር ጠረፍ በተለይም ስትራቴጂካዊ በሆነው የአሰብ ወደብ አካባቢ በሚደረግ ወታደራዊ ግንባታና የከባድ መሳሪያ እንቅስቃሴ እንዲሁም ከጎረቤት ሀገር የተውጣጡ ታጣቂዎች ስልጠና በነዋሪው ህዝብ የዕለት ተዕለት ህይወት ላይ ያሳደረውን ተጽዕኖ ዘርዝረዋል።
አካባቢው ከፍተኛ ጥበቃ የሚደረግበት በመሆኑ በህብረተሰቡ እንቅስቃሴ ሌላው ቀርቶም በአሳ ማስገር ስራው ላይ ያሳደረውን ተጽዕኖ በመዘርዘር ህብረተሰቡ ችግር ላይ እንደሚገኝ አመልክቷል። ቀይ ባህር አፋር ዴሞክራሲያዊ ድርጅት በአጠቃላይ በቀይ ባህር አፋር ላይ ይደርሳል ያለውን የሰብአዊ መብት ረገጣ ከዘረዘረ በኋላ በሰብአዊ መብት ረገጣ የቀጠለውን እንዲሁም ከየመኑ ሁቲ አማጽያን ጋር ጭምር የሚተባበር መንግስት ጋር አሜሪካ ግንኙነት ለማደስ መነሳቷ ያሳስበናል ብሏል። የትኛውም ግንኙነት ሰብአዊ መብትና የአካባቢውን ሰላም ታሳቢ ያደረገ ይሁን ሲልም ጥሪ አቅርበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትናንትናው ዕለት ቃለ ምልልስ ሰጥተዋል። በትግራይ ያለውን አጠቃላይ ሁኔታ በተመለከተ በሰጡት በዚህ ቃለ ምልልስ በርካታ ጉዳዮች ተነስተዋል። ቀጣይ ሁኔታ ምን ይሆናል የሚለውን ከቃለ ምልልሳቸው መረዳት ይቻላል። ከሪዮት ሚዲያ ጋር ትላንት በአማርኛ ቋንቋ ባደረጉት በዚህ ቃለ ምልልስ የህዝባዊ ወያኔ ሓርነት ትግራይ አመራር ስልጣን ለመረከብ ዝግጅት እያደረገ መሆኑን ገልጸዋል። በእርሳቸውም በኩል የሚያስረክቡት ስልጣን ወይ ደግሞ የሚደረግ ርክክብ እንደሌለም አመልክተዋል። በሌላም በኩል በዚሁ ቃለ ምልልስ ላይ የተነሱ አንዳንድ ጉዳዮችን መሰረት አድርገን በይበልጥም ደግሞ የኢትዮጵያ ፌዴራል መንግስትም ትኩረት ሊሰጠው የሚገባው ከምንም በላይ ደግሞ እዛ ላይ የተነሱ አንዳንድ ጉዳዮች ህብረተሰቡ ጋር መልእክቱ ሲደርስ ምን አይነት እንድምታ ይኖራቸዋል የሚለውን በተጨባጭ ግን መሬት ላይ ያለው ደግሞ እውነታ ከዛ ጋር ምን ያህል የተጣጣመ የሚለውን እሱንም መሰረት አድርገን አንዳንድ ነጥቦች እናነሳለን። ምናልባት እንግዲህ ጀነራል ታደሰ ወረደም ትላንት ከሰጡት ቃለ ምልልስ መረዳት እንደቻልነው ትግራይን ለቀው መውጣት የማይታሰብ መሆኑን አመልክተዋል። ስልጣንን በተመለከተ የሚያስረክቡት ስልጣን እንደማይኖርም ግልጽ አድርገዋል። የዛም ያህል ደግሞ የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ባደረገው ውሳኔ መሰረት ስልጣን ለመንጠቅ ዝግጅት መጨረሳቸውን የቀደመው የክልሉ ምክር ቤት ማለትም በፕሪቶሪያ የሰላም ስምምነት መሰረት የፈረሰው የክልሉ ምክር ቤት በሳምንቱ መጨረሻ እንደሚሰበሰብና ፕሬዚዳንት እንደሚሰየምም ያላቸው መረጃ እንግዲህ በዚሁ ቃለ ምልልሳቸው ላይ አንስተዋል። ምናልባት እዚህ ላይ በቃለ ምልልሱ መረዳት የቻልነው ነገር ጀነራል ታደሰን በሳምንቱ መጨረሻ በኋላ ስልጣናቸው በይፋ ይወሰዳል። ስልጣናቸውን ለማስጣል ወይ ደግሞ ስልጣናቸውን ላለመስጠት እሳቸው ግብግብ ውስጥ እንደማይገቡም ግልጽ አድርገዋል። ነገር ግን መፈንቅለ መንግስት ስለሆነ ወይ ደግሞ በህጉ አግባብ የተካሄደ ነገር ስላልሆነ የሚደረግ ርክክብ እንዳሌለም ግልጽ ያደረጉበት ነው። ስለዚህ ስልጣኑን ይወሰድባቸዋል። እርሳቸው ደግሞ በህጋዊ መንገድ የሚያደርጉት ርክክብ አለመኖሩ ከህግ አንጻር የሚባል ነገር አሁን ትግራይ ውስጥ በተለይም ከህዝባዊ ወያኔ ሓርነት ትግራይ ጋር እሱን ማንሳት የሚቻል ነገር አይመስለኝም። ህግ የሚባለው ነገር ራሱ ከፕሪቶሪያ ስምምነት ዋናውን የጦርነቱን ያቆመውን ዋናውን ጉዳይ ዘግተው ወደዚህ ሁኔታ ውስጥ እስከገቡ ድረስ ከዚህ በኋላ ስለሌለ የህግ ጉዳይ ብዙ የሚጨነቁም አይመስለኝም። ምናልባት እንግዲህ በተለያየ መንገድ ይሄ መረጃ እየተዛባም ሲወጣ እያየው ነው። ጀነራል ታደሰ ወረደ መቀሌን አልለቅም አሉ፣ ስልጣን አላስረክብም አሉ የሚለው እስከተረዳሁትና እስከገባኝ ድረስ ስልጣኑን በህጋዊ መንገድ ወይ ደግሞ ያ የሚደረገው የእነርሱን አካሄድ ትክክል ነው ብለው ስለማያምኑ የስልጣን ርክክብ አይኖርም። ስልጣኑን በኃይል ወይ ደግሞ በምክር ቤት አስወሰንም ብለው ለመያዝ የሚያደርጉትን እንቅስቃሴ ግን አላቆምም የሚል መልእክት ነው የተረዳሁት። ስለዚህ ጀነራል ታደሰ ስልጣናቸው በሳምንቱ መጨረሻ ይወሰዳል። እርሳቸውም ስልጣናቸውን ለመከላከል የሚያደርጉት ነገር እንደማይኖር ግልጽ አድርገዋል። በሌላ በኩል ደግሞ ከመቀሌ አልለቅም የሚለው ነገር ደግሞ አብሮ ተነስቷል። ስለዚህ ስልጣን ላለመልቀቅ ግብ ግብ የሚገባበት ሁኔታ ቢኖር የመቀሌ ያለመልቀቅ አብሮ የሚያያዝ ነገር ነው። ስለዚህ በህገወጥ መንገድ የሚወስዱትን ወስደው እኔ ግን ነዋሪነቴ እዚያው መቀሌ ይቀጥላል የሚል ወይ ደግሞ በመቀሌ እቀጥላሉ የሚል ነገር ነው እንግዲህ ከመልእክታቸው መረዳት የቻለው። ምናልባት ወደዚህ ሁኔታ ውስጥ ሲገባ ዝም ብሎ ማየት ነበረባቸው ወይ? ፌዴራል መንግስትስ በዚህ በኩል ምን ማድረግ አለበት? እነዚህ ጉዳዮች ሊነሱ ይችላሉ። ምናልባትም አንዳንዴ ኃላፊነት የሚሰማው አካል
ኃላፊነት ከማይሰማው ወገን ጋር እኩል ማነጻጸር በጣም አስቸጋሪ ነገር ነው። ጨፍኖ የሚመጣውን አደጋ ለማየት ተስኖት በውር ድንብር የሚጓዝ ኃይል ባለበት ሁኔታ ውስጥ ሌላኛው ወገን በዛው መጠን የሚንቀሳቀስ ከሆነ የሚከተል አደጋ ስለሚኖር በተወሰነ ደረጃ ያንን ግምት ውስጥ አስገብተው ጀነራሉ እየተንቀሳቀሱ ሊሆን ይችላል። በሌላም በኩል ደግሞ በተወሰነ ደረጃ ይሄ የሚደረገው እንቅስቃሴ የሚያመጣው አደጋ የበለጠ ትግራይን ይጎዳል፣ የበለጠ ሁኔታዎችን ከቁጥጥር ውጭ እንዲወጣ ያደርጋል የሚለው በዋናነት እሱ ላይ እንግዲህ መሰረት አድርገው ሊሆን ይችላል። ይህ ሲሆን ምናልባት ስልጣኑ ሳይነካ ሰዎቹን በእንቅስቃሴ ላይ ያሉ ከእንቅስቃሴያቸው ለመግታት የፌዴራል መንግስት ከጊዜ አስተዳደሩ ጋር በመሆን ማድረግ የሚችላቸው ነገሮች ነበሩ ወይ የሚል እንግዲህ ጥያቄ ማንሳት ይቻላል። አሁን ባለው ሁኔታ ውስጥ አንድ የተለያየ መንገድ ነገሮችን ግራቀኝ ለማየት የተሳነው ጨፍኖ በውር ድንብር የሚሄድ ቡድን አለ። በውር ድንብር የሚሄድ ቡድን አለ ስል ዳር ያለን ሰዎች ውስጥ ያለው መረጃ የማንመለከት ሰዎች ብቻ ሳንሆን ሂደቱን በቅርብ የሚከታተሉ ውስጥ ያለውን ሁኔታ ሁሉ የሚገመግሙ የእነዚህ ሰዎች በጨበጣ እየሄዱ መሆኑን በተደጋጋሚ እየገለጹ ነው። ጀነራል ታደሰን በትናንትናው ዕለት ደጋግመው እየገለጹት፣ በቀደመው ቀን ጀነራል ሳሞራ ዩኑስም አክሱማውያን በተባለው የሚዲያ መድረክ ላይ ያደረጉትም ንግግር ቲፒኤልኤፎቹ እና ከእነርሱ ጋር የሚተባበሩት የጦር አዛዦች ነገሮችን ለማስተዋል፣ ለመገንዘብ፣ ለመረዳት የአቅም ውሱንነት ወይ ደግሞ ጭፍንነት ተጭኗቸው እየተጓዙ መሆኑን የሚያሳዩ ናቸው ብዬ አምናለሁ። ጀነራል ታደሰ በዚህ ቃለ ምልልስ ላይ እንግዲህ የመጀመሪያው ከስልጣን ጋር በተያያዘ ያለው ነገር ግልጽ ሆኗል። ቲፒኤልኤፍ ወደኋላ እንደማይል አረጋግጧል። ወደኋላ እንደማይል ስላረጋገጠ ስልጣኑን ሲወስዱባቸው ስልጣናቸውን ለመከላከል ሲሉ ከእነዚህ ሰዎች ጋር ግብግብ ውስጥ እንደማይገቡም ግልጽ አድርገዋል። ከእነርሱ ጋር ግብግብ ውስጥ አለመግባት ብቻ ሳይሆን በዋዜማ የሚደረገው እንቅስቃሴ የመንግስት ግልበጣ እንደሆነ ግልጽ ስለሆነ ይህን የመንግስት ግልበጣ ለማቆም ለፌዴራል መንግስት ጥሪ የማቅረብ ስልጣን አላቸው። ይሄንን አላደረኩም፣ የፌዴራል መንግስቱም በዚህ ጉዳይ ላይ አልጠየቀኝም ብለዋል እና ከሚቀጥለው ሳምንት ወይ ደግሞ ከሳምንቱ መጨረሻ ጀምሮ የፕሪቶሪያ የሰላም ስምምነት 100% አስቀድሞም በእርግጥ ሂደቱ ላይ ፈርሷል። አሁን 100% የፕሪቶሪያን የሰላም ስምምነት አፍርሰው በፕሪቶሪያ የሰላም ስምምነት የተቋቋመውን ጊዜ አስተዳደር እና ፕሬዚዳንቱን ከስልጣን አንስተው በፕሪቶሪያ የሰላም ስምምነት ከህግ ውጭ ሆነውን ወይ ደግሞ የፕሪቶሪያ የሰላም ስምምነት ሲፈረም ህግ ወጥ ነው ብለው ራሳቸው የተቀበሉትን አስተዳደር መልሰው ወደ ስልጣን ማምጣታቸውን የፕሪቶሪያን የሰላም ስምምነት ባፈራረሙ በታዘቡና በሌሎች አካላት ፊት ጭምር ሰዎቹ ምን ሁኔታ ላይ እንዳሉ ወይ ደግሞ ምን መልእክት በነዛ ላይም ማስተላለፍ እንደሚችል ለማንም ግልጽ ነው። ምናልባትም ሁኔታዎች ወደዚህ ደረጃ እያመሩ መሆኑን በመገንዘብ የአሜሪካ ኤምባሲ መልእክተኞች በአንድ ሳምንት ጊዜ ውስጥ 2 ጊዜ ወደ መቀሌ ተጉዘው በጉዳዩ ላይ መነጋገራቸውን በቀደመው ሳምንት ከጀነራል ታደሰ ወረደ ጋር መዋየታቸውን ከትናንት በስቲያ ማለት በዚህ ሳምንት መጀመሪያ ሰኞ ዕለት ደግሞ በተመሳሳይ ወደ መቀሌ ተጉዘው ከትግራይ ውስጥ ካሉት የህወሓት መሪዎች ከዶክተር ደብረጽዮን ከወይዘሮ ፈትለወርቅና ከዶክተር አዲስ ዓለም ባሌማ ጋር መዋየታቸውን አውራምባ ታይምስ ምንጮችን ጠቅሶ የገለጸውን እኛም በዘገባ ተመልክተነዋል። ጀነራል ታደሰም ይሄንኑ ስለተነጋገሩት ጉዳይ ይፋ ባያደርጉም በቀደመው ሳምንት እርሳቸው እንዳገኟቸው በዚህ ሳምንት ደግሞ የህወሓት መሪዎችን እንዳገኙ ከሪዮት ሚዲያ ጋር ባደረጉትን ቃለ ምልልስ ግልጽ አድርገዋል። ከአውራምባ ሚዲያ መረዳት እንደተቻለው የአሜሪካ መንግስት የሚያስከትለው ሁኔታም ከሀገሩ አልፎ በአካባቢ ላይ የሚያሳድረውን ተጽዕኖ እሱን ላይ የሚኖረውን አደጋ አሳይተው ይሄ ነገር ወደዛ የሚያመራ ከሆነ በህወሓት የወታደራዊና የፖለቲካ መሪዎች ላይ ማዕቀብ እንደሚጥሉባቸው፣ ይህም ማዕቀብ የጉዞ ማዕቀቡ በተጨማሪም ሀብቶቻቸውን ፍሪዝ ማድረግ ወይ ደግሞ እንዳይንቀሳቀሱ ማገድ እንደሚሆን
እንዳስጠነቀቋቸው ተገልጿል። ጀነራል ታደሰም ስለ ውይይቱ ምንድን ነው የተወያዩት የሚለውን ነገር በግልጽ ለመናገር ባይችሉም ወይ ደግሞ ባይፈልጉም ይሄ ነገር የትግራይ ውስጥ ያለው ነገር ከትግራይ አንጻር ብቻ መታየት የለበትም፣ የአካባቢ ሁኔታ ሁሉ መታየት አለበት፣ አካባቢ ላይ ያለው ሁኔታ ለእኛ የተመቸንም አይደለም የሚለው እዛ ጋር ወደ ቀጠናዊ ሁኔታዎች ሊያመራ ቢችል የሚለውን ነገር ነው። የአካባቢ ሁኔታ ባይኖርም ምዕራባውያኖቹ የፕሪቶሪያን የሰላም ስምምነት የሸመገሉ ናቸው። የኢትዮጵያ መንግስት በሰላም ብዙ ነገሮችን ለመጨረስ የሄደበት ርቀት ግልጽ ነው። ይህ ባለበት ሁኔታ ውስጥ ቲፒኤልኤፍ አፈንግጦ የሚያደርገው ጉዞ አሁን በአደባባይ እየታየ ስለሆነ በአደባባይ የታየ እሱ ማፈንገጥ ብቻ ሳይሆን በአሜሪካኖቹም በኩል ማስጠንቀቂያውም አብሮ ተያይዞ ስለመጣም በቀጣይ ምን ሊሆን እንደሚችል ለማንም ብዙ የሚያጠራጥር ነገር አይመስለኝም። ጀነራል ታደሰ በዚሁ ቃለ መልሳቸው ላይ ወደ ጦርነት የሚያስገባ ሁኔታ እንዳለ አምናለሁ፣ ነገር ግን ጦርነት መግባቱ አያዋጣንም የሚለው መልእክታቸውን እሱም በዋናነት ማተኮር ፈልጋለሁ። ምናልባት ማህበረሰብ መካከል ብዥታና ጥርጣሬ በመፍጠር ረገድ ጦርነት ጉዳት አለው፣ ጦርነት የሚያስከትለው ጠንቅ አለ፣ ግን ደግሞ ወደ ጦርነት የሚገፋው የፌዴራል መንግስት ነው የሚለው ደግሞ መልእክት ሲመጣ ህብረተሰቡ ላይ በተወሰነ ደረጃ ውዥንብር መንዛቱ የሚጠበቅ ነገር ነው። መልእክቱ በዛ መንገድ እንዲተላለፍ ደግሞ የሚፈልጉ አካላት መድረኩን በዛ ሁኔታ እንዲቃኝ ይፈልጋሉ። ምናልባት ጦርነቱ ለምን አያስፈልግም፣ ጦርነቱን በተመለከተ ያለውን ነገር ግልጽ አድርገው ተናግረዋል። እኔ ለጦርነት የሚያበቃ ምክንያት እንዳለ ባቅም የራሳችንንም አቅም አውቃለሁ፣ በሌላው ወገን ያለውንም አቅም በደንብ አውቃለሁ። ስለዚህ አያዋጣንም ማለትም በፌዴራል መንግስት በኩል ያለውንም አቅም ስለማቅ አያዋጣንም። ይሄ ነገር ውስጥ መግባት ጉዳት ያመጣል፣ የምናሳካው ነገር አይኖርም የሚል ግልጽ መልእክት አስተላልፈዋል። አስገራሚው ነገር ቅድም በጨበጣ ነው የሚጓዙት የቲፒኤልኤፍ ሰዎች እንድል ያደረገኝ ዝም ብለን አጠቃላይ ነገሮችን ከውጭ ሆነን የምንመለከተው ሰዎችም የሚያደርጉት እንቅስቃሴ የሚያስከትለው ውጤት ግልጽ ነው። ለመደራደር ለማስገደድ ብለው ያስቡ እንኳን የሚሆን ነገር አይደለም። ስለዚህ ምንድን ነው ምን አስበው ምን ገምተው ምን ይመጣ ምናቸውን ተማምነው የሚል ነገር ብዙ ሰው ይነሳል። ግን ብናስብ ብናወጣ ብናወርድ ግራ ቀኝ ብናይ ብዙ ነገሮችን ብንመረምር እነዚህ ሰዎች በእሳት እየተጫወቱ ነው የሚል መደምደሚያ ላይ ያደርሳል። ይሄን ደግሞ የበለጠ ከዳር ያለው ሰው ሳይሆን የትግራይ ታጣቂዎች አዛዥ እንዲሁም የክልሉ ፕሬዝዳንት ሆነው እስካሁን ድረስ ሲያገለግሉ የቆዩት እስከ ሳምንቱ መጨረሻ በዚሁ ኃላፊነታቸው የሚቀጥሉት ጀነራል ታደሰ ወረደ ይሄን ገምግመው አያዋጣንም የሚለውን ነገር በግልጽ እየተናገሩ ነው። የተደበቀውንም መሳሪያ ያለውንም የሰው ኃይል ከኤርትራን በኩል ሊገኝ የሚችለውን ድጋፍ ሁሉ ገምግመው በአንጻሩ በኢትዮጵያ ፌዴራል መንግስት በኩል ያለውን ሁኔታ ተመልክተው አያዋጣም፣ ከዚህም ባሻገር የአካባቢ ሁኔታም ራሱ ቀጠናዊ ሁኔታዎችም ለእኛ የተመቹ አይደሉም የሚል መልእክት አስተላልፏል። አስበህ ወደ ጦርነት እንደምትገባ ራሳችን ማወቅ ይኖርበታል። እኔ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይህን በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝና አሁን አያስፈልገንም የሚል ሀሳብ አለኝ። ሌላው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ እርሳቸውም
ከትናንት በስቲያ አክሱማውያን በተባለ ሚዲያ በትግራይ ጉዳይ በተጠራ መድረክ ላይ ጦርነት ለማድረግ የሚያስችል አቅም እንደሌላቸው ይህን ሁሉ ግርግር የሚፈጥሩት ህገ ወጥና ስርዓት አልበኝነቱ በዛ መንገድ ስታቱስኮን ለማስጠበቅ በዚህም ከወንጀላቸው ለማምለጥ የሚያደርጉት ነገር ነው፣ አቅም የላቸውም ብለው እርሳቸውን ግልጽ አድርገዋል። እቲ ዝገብርዎ ዘለዉ ፉከራ ገለመለ ራብሽ ውግእ ክገብሩ ኣይኽእሉን፣ ዓቕሚ የብሎምን። ትኩሉ ዕግርግራት ውግእ ንምግባር ኣይኮነን፣ እቲ ስታተስኮ ከይቅየር ምእንታን። ከዳር ሆኖ ነገሮችን የሚገመግም ሰው የሚረዳው ይሄንን ነው። በዚህ ደረጃ ሰዎቹ ደግሞ እብደት ውስጥ ሊገቡ ይችላሉ እንዴ ብሎ ደግሞ የሚጠራጠር ሰው መኖሩም የዛን ያህል ነው። ያለው ነገር ከርቀትም ምንድነው በእነሱም በሌላውም ወገን ያለውን ገምግመው በፖለቲካ አመራሩ፣ በወታደራዊ አመራሩ፣ በህዝብ ውስጥ ያለውን የተቀባይነት የቲፒኤልኤፍ የተቀባይነት ቀውስ ይህን ሁሉ ማንም ጤነኛ ሰው ገምግሞ በአንጻሩ ደግሞ በፌዴራል መንግስት በኩል ያለው ሁኔታ ተመልክቶ እያደረጉ ያለው ነገር በቀደም እንዳልኩት የሲኦልን ደጃፍ ማንኳኳት፣ እነሱ የሲኦልንም ይሁን ከዛም የባሰ ነገር ኖሮ አንኳኩቶ የራሳቸው ጉዳይ ነው። ሰው የፈቀደውንና የፈለገውን ነገር ያሻውን ማግኘት የሌላውን ላይ ጣጣ እስካላመጣ ድረስ ጥሩ ነው፣ የራሱ ጉዳይ ነው። ነገር ግን የሚሄዱበት መንገድ በህብረተሰብ ላይ የሚያሳድረውን ተጽዕኖ ስለሚኖር ይሄኛው ነገራቸው ሲመጣ ምንድን ነው ብሎ ሰዎች ለመጠየቅ፣ ለመመርመር፣ ግራ ቀኝ ለመፈተሽ ይጨነቃሉ። አሁን ግራ ቀኝ አይተንም መርምረንም ተጨንቀንም የምንደርስበት በባለሙያዎቹም በተሰጠው ምስክርነት ጭምር ያረጋገጥ ነው። ሰዎቹ በጨበጣ ባቦ ሰጡኝ የሆነ ነገር ውስጥ ለመግባት ወስነዋል። የፌዴራል መንግስት ማለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጀነራል ታደሰ ወረደ ስልጣን ከጀነራሉ መግለጫ በቀደም ከወጡ መረጃዎችም ዓርብ ዕለት ምክር ቤቱ ይሰበሰባል፣ ቅዳሜ ዕለት ፕሬዝዳንት ይመረጣል የሚል ነገር ነው እየወጣለው። ምናልባት ቲፒኤልኤፍ ሁሉ ነገር እየለወጠ ስለሆነ የኢትዮጵያ ካላንደር የኢትዮጵያን ብቻ ሳይሆን ዓለም አቀፍ ካላንደር ስለሆነ ዓርብ የዓለም ሰራተኞች ቀን ነው። በእርግጥ በጣም ኮሚኒስቶች ስለሆነ የዓለም ሰራተኞችን ቀን ወይ ያንን በኋላ ቆይተው ካላንደሩን አይተው ካላሸጋሸጉት የመንግስት ሰራ መስሪያ ቤት የሚዘጋበት ቀን ፓርላማ ወይ ደግሞ ያንን ምክር ቤት ይጠራሉ ማለት ነው። ከዛ በኋላ ቅዳሜ ፕሬዝዳንት ይመርጣሉ የሚል ነገር ነው የመጣው። ከቅዳሜ በኋላ ጉባኤ ምንድነው ምክር ቤቱ ተጠራ አልተጠራ፣ ከዚህ ቀደም ሌሎች ህገወጥ ነገሮች ትግራይ ውስጥ ሲካሄዱ ስለቆዩ ስልጣኑ በጀነራል ታደሰም ውስጥ እጅ ሆኖ ምክር ቤት ተጠራ አልተጠራ ለኢትዮጵያ ፌዴራል መንግስት ጉዳዩ አይደለም። ለኢትዮጵያ ፌዴራል መንግስት ጉዳዩ የሚሆነው እሱ የሾማቸውን ፕሬዝዳንት አንስቶ ሌላ የፈረሰ ምክር ቤት ፕሬዝዳንት ሾሟል ተብሎ ቢሮ መቆጣጠር ሲጀምሩ ከዛ በኋላ የኢትዮጵያ መንግስት የሀገሪቱን ህግ የማስከበር የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ ስላለበት ከዛ በኋላ የሚወስደው እርምጃ ምን ይሆናል የሚለውን ዛሬ ላይ ቆሞ ማንም ሰው ይገምተው የሚችለው ነገር ነው። ምን ይሆናል የሚለውን ጀነራል ታደሰ እንዳልኩት የጠየኩት ጥያቄ የለም። ፌዴራል መንግስትም አልጠየቀኝም ጣልቃ ለመግባት። አሁን እሳቸው በስልጣን ላይ ያሉ አልተጠየቁም። ወደ እርምጃ ስላልተሄደ ቲፒኤልኤፍ ለመዋሸት ወይ ደግሞ ያደረግነው ስልጣኑን ለመረከብ አይደለም የሚል መከራከሪያም ሊያመጡ የሚችሉበት እድል ሰፊ ነው። አሁን ግን ፕሬዝዳንቱ ስልጣናቸውን ከለቀቁ በኋላ የፕሬዝዳንቱን ቢሮ የህወሓት ኃይሎች ከተቆጣጠሩት በኋላ ከዛ በኋላ የኢትዮጵያ ፌዴራል መንግስት
መፈንቅለ መንግስት እንደተደረገ በማያጠራጥር መልኩ መሬት ላይ ያለ እውነታ ስለሆነ ለዛ ምላሹ ምን ይሆናል፣ እንዴት ይመልሰዋል የሚለው ብዙ ነገሮችን አውጥቶ ወርደው በዕለቱ ይሁን በሳምንቱ ይሁን የሚደረጉ ነገሮች መኖራቸው አያጠራጥርም። ይህንን ማለት የፌዴራል መንግስት በወታደራዊ ጉዳይ በወታደር ጣልቃ ይገባል አይገባም የሚለውን አላቅም። ነገር ግን ውሳኔው አደገኛ ነው የሚለውን ጀነራል ታደሰም ተናግረዋል። ከዛ ከወታደራዊ እርምጃ ባሻገር ሌሎች አስቀድመው የሚወሰዱ እርምጃዎች ሊኖሩ ይችላሉ ብለው እነዛን ነገሮች አልዘረዘሩም። ትልቁ የበጀት ጉዳይ ነው። የበጀቱን ጉዳይ ከዚህ በኋላ የሆነ ምክንያት በጀት ቆመ፣ ይሄ ነገር ተደረገ ብሎ ጥያቄ ማንሳት የሚቻልበት እድል የለም። የጀነራል ታደሰ አስተዳደር ህጋዊ መንግስት ስለሆነ ከበጀት ጋር በተያያዘ መንገድ የተያዘ የቆመ የተቋረጠ ወይ የቀነሰ ነገር ካለ ከነዳጅም ከሌሎችም ጋር በተያያዘ ጥያቄ ማቅረብ፣ በዛ ጉዳይ ላይ ከፌዴራል መንግስቱ ጋር የመከራከር መብት አለው። መፈንቅለ መንግስት ያደረገ አካል መፈንቅለ መንግስት በተደረገበት ወይ ደግሞ ቅርንጫፉ ላይ መፈንቅለ መንግስት ከተደረገበት አካል ድጋፍ ወይ ደግሞ በጀት ይጠይቃል ተብሎ አይጠበቅም። በጀቱ በሌለበት ሁኔታ ውስጥ ክልሉን እንዴት ነው የሚያስተዳድሩት? ያው በሁሉ ነገር በጨበጣ እንዳልነው የሚመጣውን አደጋ ማየት እንዳልቻሉት ሁሉ ስለ በጀት ሲጠየቁ ዶክተር አዲስ ዓለም ባሌማ በዚህ በአድቮኬሲና ዲፕሎማሲ ቡድን ጋር በውጭ ካሉት ጋር ያደረጉት ውይይት ከየወረዳው ገበሬው እንዲያዋጣ እንደገናም ደግሞ ነጋዴዎች እንዲያወጡ በማድረግ እነዛን እንሸፍናለን የሚል ነገር ውስጥ ነው የገቡት። ምን ያህል በሰው ጉሮሮ ላይ በአንድ በኩል ማዋጣት የማይችለውን በወጉ መኖር የማይችለውን ሰው ገንዘብ እንዲያዋጣ ለማስገደድ፣ በሌላም በኩል በቋሚነት ደሞዝ የሚያገኘውን አካል እሱን ደሞዝን ለማሳጣት እየሄዱ መሆናቸውም ግልጽ ነው። ይሄ እርምጃ የበጀት ጉዳይ ያመጣል። ምናልባት ሕግና ስርዓት ወደማይከበረበት አካባቢ ምንም የጸጥታ ተቋም ቅርንጫፍ በሌለበት አካባቢ ምናልባት የኢትዮጵያ መንግስት በመቀሌ ያለው የፌዴራል ፖሊስ አባላትን ሊያስወጣ ይችላል። ያላለቁ የሚቀሩ የሚንከባለሉ ምናልባት ማስጠንቀቂያውን ለመስማት ትንሽ ጆሮአቸው መኮርኮር ከጀመሩ በአሜሪካኖቹ በኩል ያለውን፣ በሌላም በኩል ደግሞ ውስጥ ሆነው ይህን ነገር ለመለወጥ የሚንቀሳቀሱ አካላት ካሉ በረራዎች ላይቆሙ ይችላሉ። በረራ የሚቆመው ወደ ሙሉ ወታደራዊ ኦፕሬሽን ማምራት ደረጃ ላይ ሲደርስ እንደሆነ ይታመናል። እንግዲህ ከዚህ ጋር ተያይዞ በየቦታው ትንኮሳ ምናምን እያደረጉ ያው የመንግስት ኃይሎች አሁን ፊት ለፊት ብቻ ሳይሆን በተደራጀ በተጠና ኦፕሬሽን መሪዎችን ፈልጎ ካሉበት አውጥቶ በቁጥጥር ስር ማድረግ አሁን በሰሜን ወሎ አካባቢ የፋኖ አመራር የሆነ ኮሎኔል ሌተና ኮሎኔል ካለበት ይዘውት ቀደም ሲል በማድረግ እሱ አሁን ደግሞ ሲያዝ በነበረው ሁኔታ ፎቶግራፉን የኢትዮጵያ የሀገር መከላከያ ድረገጽ ላይ ተለቋል። በየቦታው ትንኮሳ ሲያደርጉ ምት እንዴት እያረፈባቸው እንደሆነ በተለያየ መንገድ ታይቷል። ምናልባት ምት የሚባለው ነገር ገና ያርጩሜ ምናምን ነገር ይመስለኛል። ዝም ብዬ ሳስበው ገና ወደ ጅራፍ እንኳን ከፍ አላለም። ሌላ ብላ ምናምን ነጋጋ ምናምን። ስለዚህ በዚህ ሰርጂካል በሚባል ኦፕሬሽን ህብረተሰቡ ላይ ጉዳት በማያመጣ መልኩ ይህንን አዙሪት ለመዝጋት የኢትዮጵያ መንግስት የተጠና ትርጉም ያለው ኦፕሬሽን ያደርጋል ብዬ አምናለሁ። ግጭት ነው። ከዚህ ጋር ተያይዞ ደግሞ የኤርትራ መንግስት እገባበታለሁ ካለ
የተወሰነ ጊዜ ሊወስድ የሚችል ሁኔታዎች ሊፈጠሩ ይችላሉ። ግን የኤርትራ መንግስት ልክ እንደ ቲፒኤልኤፎቹ በጨበጣ ሄዶ ቲፒኤልኤፍን አድናለሁ ብሎ ወይ ደግሞ የኢትዮጵያን መንግስት ለማዳከም የቲፒኤልኤፍ መኖር ይጠቅመኛል ብሎ መቀሌ መጥቶ አስመራን ማጣት ሊኖር ይችላል። የኢትዮጵያ መንግስት ከዚህ ከዓለም አቀፉ ማህበረሰብ የሽምግልና ጥረት በሚያደርግበት ወቅት ዓለም አቀፉ ማህበረሰብ አካባቢ የሚተላለፉ መልእክቶች የኢትዮጵያ መንግስት አሰብ ላይ ጉብ እንደሚል የሚያጠራጥር ነገር አይደለም። የጥይት ድምፅ ከጮኸ በኋላ ተኩስ ከተሰማ በኋላ የኢትዮጵያ መንግስት በልመና በደጅ ጥናት በሰጥቶ መቀበል በሁሉም ነገር የሚለውን ነገር የሚሰማ አካል በሌለበት ሁኔታ ውስጥ ደም ከፈሰሰ ጥይት ከተተኮሰ በኋላ የት ድረስ መሄድ እንደሚችል አሰብ ላይ ያለውን ነገር ለማረጋገጥ አስመራን መያዝ ደግሞ በጣም ወሳኝ ነው። እስከዛ ድረስ እንደሚሄድ ምን ያጠራጥራለን? ወታደራዊ ነገር ስለሆነ ዝም ብዬ እንደማውራው ቀላል አይደለም። የተወሰነ ነገር ይኖራል። ግን በማናቸውም ሁኔታ ያንን ለማድረግና ለማሳካት የሚያስችል ቁመና፣ አቅም፣ አካባቢ ሁኔታና ዓለም አቀፋዊ ሁኔታ ለኢትዮጵያ በጣም የተመቻቸ ነገር ነው። ይህንን መንግስታዊ ግልበጣ እንግዲህ አዝጋሚውን መፈንቅለ መንግስት ልንለው እንችላለን። እንደ ደርጉ ምንድን ነው እየዳህ ቤተ መንግስቱ ደጃፍ ወይ ደግሞ ፕሬዚዳንቱ ቢሮ ደጃፍ የደረሰው መፈንቅለ መንግስት በሳምንቱ መጨረሻ ፍጻሜ ሲያገኝ ያ ፍጻሜ የሚወልደው መከራ ፍጻሜው የሚወልደው መከራ ማለትም መከራውን ለጠጠሩ ሰዎች ላይ የሚወልደው መከራው በእርግጥ እነሱ ላይ በቃም በንጹሃን ላይ በተወሰነ ደረጃ ጉዳት አይመጣም ማለት አይደለም። ይህም ሁኔታ እንደሚኖር ያው ይጠበቃል። ግን የኢትዮጵያ መንግስት ምላሽ እንደሚሰጥ ምላሹን መቼ፣ በቀናት፣ በሳምንታት ምናምን እሱም በሂደት የምናየው ነገር ነው። እሱን የመንግስት ጉዳይ ነው ወይ ደግሞ የጸጥታ ተቋማቱ መቼና እንዴት የሚለውን ነገር ከፖለቲካ አመራሩ ጋር በጋራ መክረው ወስነው ወደ እርምጃ የሚያመሩበት እንደሆነ የሚያጠራጥር አይደለም። ነገር ግን እዚህ ሁኔታ ውስጥ ሲገባ በዋናነትም አሁን ይህን ነገር ትልቅ አጀንዳ ነው፣ ግን የበለጠ ትኩረት ላደርግበት ፈልገው ትግራይ ውስጥ ማህበረሰቡ ወደ አንድ አቅጣጫ በአብዛኛው እየመጣ ነው። ወጣቱ፣ የተማረው፣ የከተማው ሰው በአብዛኛው በገጠሩም አካባቢ ያው ስሜት እንዳለ ይታመናል። በተለያየ መንገድ የሚነገረው ያ ነው። እናቶች፣ ስንት እናቶች ናቸው? እናቶች እንግዲህ እና ዶክተር ደብረጽዮን ኮንስቲትዌንሲ የሚባሉት እነሱ ናቸው አሉ ወይ ደግሞ መሰረት። እነሱም እውነታው ሲገለጥላቸው በልጆቻቸው ብዙ ነገር መረጃ ያገኛሉ ተብሎ ይጠበቃል። ስለዚህ ለዚህ ሁሉ አንድ በትግራይ ላይ መከራ ሲጠራ ይኖረ አሁንም መከራ እንዲቀጥል የሚሰራ ቡድን አለ የሚል የጋራ ግንዛቤ አለ። ቢያንስ የቀደመውን መከራ ላይ ህወሓት ህወሓት አስተዋጽኦ አለ የሚለው የጋራ ግንዛቤ አለ። ግን ብቸኛ መከራ ጠሪ መሆኑ ላይ ገና የጋራ ግንዛቤ አለ አይመስለኝም። ጀነራል ታደሰ ወረደም በትላንት ቃለ ምልልሳቸው የ2012 ምርጫ አሁን መልሰው ህጋዊ ለማድረግ የሚሞክሩት ግጭት ወደ ጦርነት ካስገቡ ብቸኛ ነው ብዬ ባልወስድም ወደ ጦርነት ካስገቡ ምክንያቶች አንዱ ነው ብለው በይፋ ተናግረዋል። እዛው ላይ ራሳቸው ጀነራል ታደሰ ይሄ የስልጣን ዘመኑ ያበቃ ምክር ቤት እንዴት ህጋዊ ለማድረግ ይሞከራል? 5 ዓመቱ መስከረም ላይ አልፏል። አሁን 6ኛ ዓመት ነው የተመረጠው፣ ለ5 ዓመት ነው የሚለው ነገር ሲመጣባቸው የኢትዮጵያ ፌዴራል መንግስት በምርጫ በኮቪድ ሳቢያ ያራዘመውን 6ኛ ዓመት ጉዳይ ያንን እንደ መከራከሪያ እያመጡ ነው። ያኛው የሚሰራ ከሆነ ያንን ተቀብለው ምርጫውን ባለማድረግ ቀውሱን መሻገር የሚችሉበት እድል እንዳለ እንግዲህ ጀነራል ታደሰም ጭምር እያነሱ ነው። ይሄ ወደ መከራ ወደ ምናምን ትግራይ ውስጥ ያለውን ነገር የሚከተው አካል
ህብረተሰቡ ጋር እንዲህ አይነት ግንዛቤ ባለበት ሁኔታ ውስጥ በሌላ በኩል ደግሞ ጀነራል ታደሰ ለጦርነት የሚያበቁ ምክንያቶች ግን አሉ ብለው በተደጋጋሚ የጠቀሷቸው ነገሮች አሉ። ህብረተሰቡን የተወሰነ ያልጠራ ጭጋግ የለበሰ ሐሳብ ካለ ያን መግለጽና ማስተካከል የኢትዮጵያ መንግስት ኃላፊነትና ግዴታው ነው። ያጎደለው የቀረ ነገር ካለም እሱም ማመን አለበት። ግን ከውጭ ሆነንም የምናይ ሰዎች ጀነራል ታደሰ ያነሷቸው ለጦርነት ምክንያት የሚሏቸው 3 መሰረታዊ ጉዳዮች ናቸው። እንግዲህ የተፈናቃዮች ጉዳይ፣ የትግራይ ሉዓላዊ ግዛት እንዲሁም ከበጀት ጋር የተያያዙ ጉዳዮችን ነው በዋናነት የሚያነሱት። የተፈናቃይ ጉዳይ አንዳንዴ በዚህ በአካባቢው ደግሞ በዘር ፖለቲካ ውስጥ የምታምንበትን ነገር ፊት ለፊት ይዞ መውጣት፣ ችግሩን ለባለቤቱ መስጠት ላይ ድፍረት ማጣት ወይ ደግሞ ቀደም ሲል ስታራምድ የነበረው አቋም ለሆነ የፖለቲካ ፍላጎትና ዓላማ ይጠቅመኛል ተብሎ ሲራመድ የነበረው አቋም ራሱ ችግር ፈጣሪ ሆኖ ሲገኝ እንኳን ሰዎች እዛ ጋር ለመፍትሄ መንቀሳቀስ እንደማይችሉ የጀነራል ታደሰ ቃለ ምልልስ ላይ ግልጽ አድርገውታል። ተፈናቃዮችን በተመለከተ ከማንም በላይ 1 ዓመት ከምናምን በስልጣን ላይ ቆይተዋል። በዛ የስልጣን ዘመናቸው ተፈናቃዮቹ ወደ ቤታቸው እንዳይመለሱ የፌዴራሉ መንግስት ያደረገው የከለከለው ነገር አለ ወይ? በአደባባይ ሁላችንም የምናውቀው ህወሓት አብሮ ካልገባ አይደል የተባለው። ከተፈናቃዮቹ በላይ የህወሓት ህልውና ምንድነው? ከራሳችን ደህንነት በላይ የድርጅታችን የህወሓት ጉዳይ ያሳስበናል አሉ ተፈናቃዮቹ ተብሎ አይደለ ሲገለጽ የነበረው። የዶክተር ደብረጽዮን የአደባባይ መግለጫ በትግራይ ህዝብ ዘንድ በአክቲቪስቶቹ ዘንድ የነበረው ቁጣ ሁሉም ሰው የሚያስታውሰው ነገር አይደለም። ህወሓት ተፈናቃዩ ድንኳን ውስጥ የሚንከራተቱ ዜጎች ሳይሆን ከነ ታጣቂዎቹ ከነ አስተዳደሩ ለመመለስ የሚያቀርበው ጥያቄ አይደለ ችግር የፈጠረው። የፌዴራል መንግስት ችግር አሁን የፌዴራል መንግስት እንዳልሆነ የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት ጀነራል ታድማኖ አቶ ጌታቸው ረዳ አልተናገሩም። የፕሪቶሪያ የሰላም ስምምነት ፈራሚ አካል አንዱ የሆኑት አቶ አሰፋ አብርሃ ይህን በአደባባይ አልገለጹም። ተፈናቃዮቹ እንዳይመለስ የኢትዮጵያ ፌዴራል መንግስት ከልክሏል። እዛ ያሉት የወልቃይት አስተዳዳሪዎች ተፈናቃዮች አይመለሱብን ብለዋል። ሌላው ቀርቶ አቶ ጌታቸው ወደዛ ወደ ስፍራው ሄደው አንዳንድ ክፍተት የታዩ ነገሮችን ለማረም አይደል የተሞከረው። ማለትም በተለያየ መንገድ የተያዙ የተፈናቃዮች ቤቶች በሌላ ሰው የተያዙ እነሱን አስተዳደሮቹ እናስለቅቃለን፣ ያንን እናድርገዋለን ብለዋል መግለጫ የሰጡት። አሁንም ሰሞኑን ከቢቢሲ ጋር ኮሎኔል ደመቀ በሰጡት ቃለ ምልልስ አሁን ሂውማን ራይትስ ዎች ያወጣው ሪፖርት ላይ እንደዚህ መገለል ምናምን ይደርስባቸዋል የሚለው ማንም መገለል የሚደርስበት የለም፣ ሁሉም መብቱ የተከበረበት ነው። እከል የሚባል ይሄ ደረሰበት፣ ይሄ በደል ተፈጸመ፣ ቤቱ እንዳይገባ ተከለከለ ወይ ደግሞ ይሄ ነገር ሆነ የሚል ነገር በቲፒኤልኤፍም በሌላው በኩል እየተሰማ አይደለም። ስለዚህ ተፈናቃዮቹ እንዳይመለሱ የኢትዮጵያ መንግስት የት ጋር እንዴት ከለከለ የሚለውን አቶ ጌማን ነው ጀነራል ታደሰም ሌሎቹም ማስረዳት ነው ያለባቸው። የሚታየውን ነገር የሚታወቀውን ነገር ለመካድ ሲሞከር ሌላኛው የማይታየውን ነገር ለማመን ብዙዎች ይቸገራሉ፣ ማሰብ የሚችሉት ማለት ነው። ተፈናቃዮች ጋር በተመለከተ ለምንድን ነው እውነቱን ፊት ለፊት ማመን እየተፈለገ ያለ የማይፈለገው? ከእናቶ ጌታቸው በላይ ህወሓት ምናምን ነው ለመሆን ነው ወይስ ግራ የሚገባ ነገር ነው? ወይስ እናቶ ጌታቸው ለትግራይ ህዝብ አይቆረቆሩ? ከምንም በላይ የኢትዮጵያ ፌዴራል መንግስት የከለከለበትን ነገር የሚያስረዳ የለም። ተፈናቃዮች ወደ ጠለምት ተመለሱ፣ ወደ ራያም ተመለሱ። በኋላ እንደውም በጉልበት መጠቅለል የተሞከረው። ከተፈናቃዮቹ ጋር በተያያዘ የኢትዮጵያ መንግስት ማድረግ ሲገባው ያላደረገው ተፈናቃዮቹ እንዳይመለሱ
ያገደው ነገር ምንድን ነው? እንደውም መጨረሻ ላይ ምንድን ነው የተደረገው? በተናጠል የፈለገ ይመለስ ህወሓት አንቆ ስለያዛቸው ሲባል እነሱን ወደ መከልከል አለ የተሄደው እና ለጦርነት ተፈናቃዮች ጉዳይ እንዴት ነው የተፈናቃዮች ጉዳይ ለጦርነት ምክንያት የሚሆነው? የትግራይ ሉዓላዊ ግዛት ሌላው ለተፈናቃለ ግጭት ወይ ደግሞ ለጦርነት ምክንያት ነው የሚባለው። ሁል ጊዜ ስለ ዘላቂ ነገር ሰው እንዴት ማሰብ ይሳነዋል? ስለ ቀጣይ ነገር ለምን ሰዎች መጨነቅ ያቅታቸዋል? መሬቶቹ ከመነሻው የተከለሉበት ሂደት ሀገራዊ ህልም ሳይዝ ሀገር እጁ ላይ ወደቀችበት ኃይል ሀገር እጁ ላይ ከወደቀችም በኋላ ስለዛች ሀገር በጋራ ወደፊት እንዴት ከፍ እንደምትል እንዴት ህብረተሰቡ በሰላም በወንድማማችነት እንደሚኖር ሳይሆን ትልቅ ሀገር ይዘው ሰፈራቸውን እያሰቡ ስለ ሰፈራቸው እያሰቡ መስለው ደግሞ የግል ኪሳቸውን ሲያደልቡ የነበሩ ሰዎች የነበሩባት ሀገር ነች። ስለዚህ ከመነሻው አሁን ላይ የምንናገረው ነገር አይደለም። ቲፒኤልኤፍ የሰሊጥና ለም መሬቶችን ገና ጫካ መሬት እያለ ምንድነው ጫካ እያለ ወደ ትግራይ ክልል ከልሏል ብለው እናቱ አብርሃም ያየ እናቱ ገብረመድህን አርአያ በኢትዮጵያ ቴሌቪዥን በደርግ ስርዓት በ1982 መጥቶ ከነካርታው አሳይተዋል። ወደ ስልጣን ሲመጣ ያንን ካርታ መሬት ላይ ለወቀንትን አለው ተገበረው እና የሽግግሩ መንግስት ወይ ደግሞ ከዛ በኋላ የመጣው መንግስት ያሰመረው ነው ብለው ለማይጠይቀው ለማይመረምረው ሰው ይህን ተረት ለመናገር የሚደረገው ነገር የሚጠቅም ነገር አይመስለኝም። ስለዚህ በዛ መንገድ ጎንደር የሚባል ክፍለ ሀገር፣ ወሎ የሚባል ክፍለ ሀገር ከነዛ ውስጥ ያሉ መሬቶችን ወደ ትግራይ ተከለሉ። ትክክል አይደለም የሚሉ ሰዎች ድምፃቸውን ሲያሰሙ ተቃውሞ ሲያቀርቡ ቆዩ። የተቃወሙ ተገደሉ። ወደ ፌዴሬሽን ወደ ምክር ቤት እነሱ የሚያደርሳቸው ስላልነበር ድምፃቸው ታፍኖ ኖሮ የጊዜ ጉዳይ ነው። የሆነ ወቅት ላይ ፈነዳ። ህወሓት ክንዱ ሲዝል ተቃውሞ ተቀጣጠለ። ከዛ በኋላ ጥያቄው ወደ አደባባይ ወጣ። ከለውጡ ጋር ተያይዞ ደግሞ የሆነውን ነገር በግልጽ የምናውቀው ነው እና ቲፒኤልኤፍ ያሰመረው ካርታ ስለሆነ አሁን ወደ ጎንደር ይመለስ የሚል ክርክር አይደለም እየቀረበ ያለው። ወደ ወሎ ይመለስ የሚል ክርክር አይደለም እየቀረበ ያለው። ራሱ ህወሓት በጻፈው ህገ መንግስት መሰረት ቦታዎቹ ጥያቄ ስለተነሳባቸው አወዛጋቢ ስለሆኑ በህገ መንግስቱ መሰረት ነዋሪዎቹ ይወስኑ ተባለ። እዚህ ላይ የህግ ጥሰት ወይ ደግሞ ህግ የተላለፈበት መንገድ ወይ ደግሞ ከህገ መንግስቱ በተቃራኒ መንግስት የሄደበት ነገር ምንድን ነው? ከዚህም ባሻገር የኢትዮጵያ መንግስት ፕሪቶሪያ ላይ በተደረገው ከህወሓት ጋር በተደረገው ስምምነት አወዛጋቢ ቦታዎችን በተመለከተ በህገ መንግስቱ ይፈታሉ ነው የሚለው እና የቱ ጋር ነው ከትግራይ ሉዓላዊ ግዛት ከሚባለው ጋር የኢትዮጵያ መንግስት ህግ ጥሰት ወይ ደግሞ ማድረግ ሲገባው ያላደረገው ነገር? ሰዎች መፍትሄ የሚፈልጉ ከሆነ እዛ እኮ የሞቱ ደም ሲያነቡ የኖሩ ሰዎች እኮ አሉ። ቲፒኤልኤፍ ባደረሰው ወይ ምናምን ሌላ አካል ባደረሰው ሌላ ነገር ውስጥ መገባት የለበትም። በርግጥ አሁን ያኔ በቲፒኤልኤፍ መከራ ደርሶባቸው የተሰቃዩት ነዋሪዎች ናቸው፣ ሰላማዊ ሰዎች ናቸው። አሁንም በጦርነቱ ተፈናቅለው ድንኳን ውስጥ የሚንከራተቱ ሰላማውያን ንጹሐን ሰዎች ናቸው። ጥቃት የሰነዘሩት ወደ ሱዳን መሸሻቸውን የተሰማው የማይካድራን ንጹሐን የጨፈጨፉት ማለት ነው። ስለዚህ በዚህ መንገድ ሁሉም ጊዜ ሰላማዊ ሰው ነው የሚጎዳው። ዘላቂ ነገር
ከማንም በላይ ባለቤቶቹ በስፍራው ያሉት ሰዎች የሚበጃቸውና የሚጠቅማቸው ነገር ምንድን ነው የሚለው ነገር ላይ እንትን ማለት ነው። ለምንድን ነው የቲፒኤልኤፍ ሰዎች ትልቅ ሀገር እያለ ሁልጊዜ ስለ አንድ ክልል ብቻ የኢትዮጵያን ማዕከላዊ መንግስት 27 ዓመት ይዘው የኢትዮጵያ ጦር ኃይሎች ከፍተኛ ወታደራዊ አመራሮች ሆነው የፖለቲካ አመራሩን እስከ ጥግ ይዘው ሁሉን ነገር በመዳፋቸው አድርገው 27 ዓመት ቆይተው ስልጣን ሲለቁ ትግራይ ይሆናሉ። ሌላው ነገር የማይመለከታቸው። ይሄ በጣም የጤንነትም አይመስለኝም። የሆነ በደል ቢኖር መገፋት ቢኖር በየትኛውም ወገን ለተገፋ ኢትዮጵያዊ ነው መቆምም ያለባቸው። ምክንያቱም ሀገሩ ላይ በከፍተኛ ኃላፊነት ላይ ስለቆዩ ብቻ ሰውን ዜጋ ሲሆን ዜጋ ባትሆንም ለሰው ልጆች መብት የትኛውም ወገን ሲበደል ሲጠቃ አብረው መቆም፣ እንደዚህ ኢትዮጵያዊ ደግሞ ኢትዮጵያ ውስጥ በየትኛውም ቦታ ላይ የኢትዮጵያን በደልና መገፋትና መጠቃት በሰብአዊነት በአጠቃላይ ደግሞ ሀገርን ሀገር ሆኖ ለማስቀጠል ለነገ መከራ የሚያቆይ ነገር ስለሆነ በዚህ ጉዳይ ላይ መተባበር፣ ድምፅ ማሰማት ነው የሚገባው። ሌላኛው ተገፍቶ 27 ዓመት ያነባው ሰው አሁንም እያነባ ይቀጥል። ማንም አያንባ፣ ብቻቸውን ራሳቸው ባለቤቶቹ እሱ ነው የተባለው። ይህን በማድረግ ደግሞ የኢትዮጵያ መንግስት ጉልበቱን ተጠቅሞ ወይ ደግሞ በተለየ መልኩ ለሆነ አካል በሀዘኔታ እያደረገ ያለው ነገር አለ። ህገ መንግስቱ መሰረት ተደርጎ እየሆነ ያለው እና የተፈናቃይና የትግራይ ሉዓላዊ ግዛት የሚባለው ነገር እንዴት ነው ለጦርነት ምክንያት የሚሆነው? የበጀቱ ጉዳይ እሱን ነው ጥያቄ ማንሳት የሚያስፈልገው። በጀቱ በተመለከተ ነዳጅን በተመለከተ የኢትዮጵያ መንግስት ከበጀት ከነዳጁ ጋር በተያያዘ ያለውን ነገር ለምንድን ነው የሚያቆመው የሚለው ማንም ሰው መጠየቅ ያለበት ነገር ነው። አልፎ አልፎ የሚነገሩ ነገሮች ላይ በጀቱ ራሳቸው ጀነራል ታደሰም ተናግረውታል፣ ለጦርነት እየዋለ ነው እየተባለ ነው ብለዋል። ነዳጁም ለጦርነት እየዋለ ነው የሚል ነገር ነው እንግዲህ ሲነሳ ነበር። አንዳንድ ከሚቀርቡ መከራከሪያዎች አሉ። መንግስት የሰራተኛውን ደሞዝ ቀጥታ ወደ አካውንታቸው ነው የሚላከው፣ እሱን ለምን አይልክም የሚል ነገር ሲመጣ እሳቸው ደግሞ እዚህ ላይ ግልጽ አደረጉ። በጀቱ መጀመሪያ ትግራይ መግባት አለበት፣ ከዛ በኋላ ነው ከትግራይ ነው ወደ የሰራተኛው አካውንት የሚገባው የሚል ነገር ነው። በጀትና የነዳጁ ጉዳይ የኢትዮጵያ መንግስት የጀነራል ታደሰ ወረዳ አስተዳደር ላይ እምነት በማጣት መሆኑ ደግሞ ጥያቄ ውስጥ የሚገባ ነገር አይደለም። እምነት ማጣቱን ምን ፈጠረው? እሳቸውስ ከእንዲህ አይነቱ ለግጭት ለጦርነት ከሚደረገው እንቅስቃሴስ ውጭ ናቸው ወይ? እርሳቸው ውጭ ቢሆኑ ሌላውን ኃይል የመቆጣጠር አቅም አላቸው ወይ የሚለው ግምት ውስጥ የሚገባ ነገር ይመስለኛል። የሆነው ነገር እርሳቸው አዲስ አበባ ላይ ስልጣን ሲረከቡ 1 2 3 ተብለው በተዘረዘሩት ነጥቦች ላይ የፕሪቶሪያውን የሰላም ስምምነት አክብረው ሊያስከብሩ ቃል ገብተው ነጥቦቹ ደግሞ ሲዘረዘሩ ከውጭ ኃይል ጋር የመተባበርን ነገር እሱን ለማስቀረት ወይ ደግሞ ከውጭ ኃይል ጋር መተባበር እንደሌለ ይህን ሁሉ ተቀበለው ነው የሄዱት። እሳቸው እዛ ከደረሱ በኋላም ከመድረሳቸው በፊትም በፕሪቶሪያ የሰላም ስምምነት ላይ በግልጽ የተቀመጠ ከውጭ ኃይል ጋር መተባበር የሚለው ነገር ተጥሶ ከኤርትራ መንግስት ጋር ትብብር እየተደረገ ነው። ያውም ከውጭ ኃይል ጋር ብቻ አይደለም፣ ከኢትዮጵያ ጋር በጠላትነት ከቆመው የኤርትራ መንግስት ጋር እየተባበሩ ነው። ወደ አስመራ ይሄዳሉ። የእነሱ አስመራ የኤርትራ ባለስልጣናት ወደ መቀሌ ይመጣሉ። ይሄ አደባባይ ምስጢር ሆኗል። ይህንን ጀነራል ታደሰ አያውቁትም የሚል ማንም ሰው ያለ አይመስለኝም። እሳቸውም ያውቁታል፣ መንግስትም ያውቀዋል፣
የዳር ተመልካቹም የሚያውቀው ነው በአብዛኛው። ስለዚህ በገቡት ቃል መሰረት የፕሪቶሪያውን ስምምነት አክብረው ለማስከበር ቃል በገቡት መሰረት ከቲፒኤልኤፍ ኃይሎች ከኤርትራ ጋር የሚደረገውን ትብብር፣ በሌላም በኩል ደግሞ እንዲሁ በፕሪቶሪያ የሰላም ስምምነት ጋር ከታጣቂዎች ጋር ኢትዮጵያ ውስጥ ካሉ አማጽያን ጋር የሚደረግ ትብብር እሱም ወንጀል ነው። የፕሪቶሪያን ስምምነት መጣስ ነው። ህወሓት ከፋኖና ከሸኔም ጋር በአደባባይ ይሰራል፣ በግልጽ ይሰራል። ሲያሽሞነሙነው በየመግለጫዎቹ ከጎረቤት ሀገራት ኤርትራ ህዝብና ሱዳን ህዝብ ከጎረቤት ክልሎች እና ኢትዮጵያውያን ጋር ትብብራችንን እናጠናክራለን። የመጨረሻው መንግስት ለማፍረስ በወሰነበት መግለጫም ይህን ያለው እና በፕሪቶሪያ ሰላም ስምምነት መሰረት ከውጭ ያለ ጋር መስራት ወንጀል ነው። ስምምነቱ መጣስ ነው። ካመፁ ኃይሎች ጋር መተባበር ወይ ደግሞ ለነሱ ድጋፍ ማድረግም ስምምነትን መጣስ ነው። ጀነራል ታደሰ ይህን አላስቆሙም ወይንም ማስቆም አልፈልጉም ወይ ደግሞ ተባባሪ ናቸው ማለት ነው። ይሄ ባለበት ሁኔታ ውስጥ የኢትዮጵያ መንግስት የሚላከው ገንዘብ ለጦርነት እየዋለ ነው ብሎ ጥርጣሬ ውስጥ ቢገባ፣ ነዳጁ ለዚሁ ተግባር እየዋለ ነው ብሎ ጥርጣሬ ውስጥ ቢገባ ወይ ደግሞ ጥያቄ ቢያነሳ ተገቢ አይደለም ወይ የሚለውን ነገር አይ ፕሬዝዳንቱ እሳቸው ናቸው፣ ካቢኔውን የሚመሩት እሳቸው ናቸው፣ ገንዘቡ እርሳቸው ቁጥጥር ስር ነው የሚል ነገር እንዳይመጣ ደግሞ ሌላው ወደ መቀሌ ከተመለሱ በኋላ ወይ ደግሞ ወደ መቀሌ ከሄዱ በኋላ ስልጣን ይዘው ስልጣናቸውን የክልሉ ፕሬዝዳንት በአጠቃላይ ጉዳይ ላይ ዋና ወሳኝ ጀነራል ታደሰ ሳይሆኑ 9 አባላት ያለው ኮማንድ ፖስት በዶክተር ደብረጽዮን ገብረ ሚካኤል የሚመራ 3 ከህወሓት፣ 3 ከጊዜ አስተዳደሩ፣ 3 ከጸጥታ ኃይሎቹ ያለበት 9 አባላት ያሉበት ኮሚቴ ነው። በአደባባይ በይፋ የተገለጸ ማለት ነው። እነዚህን 9 አባላት ውስጥ ጀነራል ታደሰ እንደ አንድ አባል ናቸው። ሰብሳቢው ዶክተር ደብረጽዮን ናቸው። ትግራይ ውስጥ በሚሆነው ማናቸው ነገር ላይ የመወሰን ስልጣን ያለው ይህንን የመወሰን ስልጣን ያለው ትግራይ ውስጥ የሚገባውን በጀት፣ ትግራይ ውስጥ የሚገባውን ነዳጅ ለጦርነት ፍላጎቱ ማሳኪያ እየደበቀው ወይ ደግሞ እያሸሸው አይደለም ወይ የሚል ጥያቄ የኢትዮጵያ መንግስት ቢመጣበት ስልጣናቸውን ትግራይ እንዲያስተዳድሩ የተሰጣቸውን ስልጣን ህገ ወጥ ተብሎ በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘ የኢትዮጵያ ህገ መንግስትን አላከብርም ብሎ ባፈነገጠ ኃይል ግለሰብ የሚመራ ኮሚቴ ባለበት ሁኔታ ውስጥ የኢትዮጵያ ፌዴራል መንግስት በጀቱ ሙሉ በሙሉ ለትግራይ ላስፈላጊው ነገር ይውላል አይውልም የሚል ጥርጣሬ ቢያገባው፣ ነዳጁም ለጦርነት ይውላል የሚል ጥርጣሬ ወይ ደግሞ ስጋት ውስጥ ቢገባው የሚጠበቅ ነው። ምክንያቱም ነዳጅ መሳሪያ ነው። ያው ታንክም ምናምንም ማጓጓዣ ነው፣ ሰራዊትም ማጓጓዣ ነው። ገንዘቡም ያው ገንዘብ ነው። ከዚህ አንጻር የኢትዮጵያ መንግስት በዚህ በኩል ያደረጋቸው ነገሮች ቢኖሩ መገረም የሚገባ አይመስለኝም። መጠየቅ የሚገባው አዲስ አበባ ላይ የተሰጠውን ስልጣን በትክክል ሙሉ ስልጣን ይዘው ማዘዝ አለመቻላቸው፣ በሌላም በኩል ደግሞ መንግስትም እርሳቸው ላይ ሙሉ በሙሉ እምነት ማሳደር አለመቻሉ፣ እምነት ላለማሳደሩ እንግዲህ ያው ሄደው ስልጣናቸውን ከነ ዶክተር ደብረጽዮን ጋር መጋራታቸው ወይም በርካታ ነገሮች ልናነሳ እንችላለን። ስለዚህ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ከበጀት ወይ ደግሞ ከነዳጅ ጋር ተያይዞ የሚነሱ ነገሮችን በተመለከተ የሚነሳበትን ጥያቄ በእነዚህ ምክንያቶች ወደዛ ሁኔታ ውስጥ ገብቶስ ቢሆን በተለያየ መንገድ ሲገለጽ የነበረው ከዚሁ ጋር የተያዙ ነገሮች ናቸው። ያም ሆኖ ግን ኢትዮጵያ ውስጥ ያሉ ነገሮች በተለይ ከኢትዮጵያ መንግስት ጋር ያለ የተያዘ ነገር ሁሌም በግሌ የማይገባኝ ነገር
የሆነ ወቅት ላይ ትክክል ሊሆን ይችላል። አሁን ትግራይ ውስጥ ያለ ሰው ሆነ ወደ ግጭት የሚገባም ከሆነ ብዥታው 100% ጠርቶለት ነው መግባት ያለበት። በጀቱ ለምንድን ነው ያልተላከው? ተልኮስ ከሆነ የተላከው በጀት በአግባቡ ስራ ላይ ውሏል አልዋለም? በኋላ ላይ የተያዘው በጀት ለምን ተያዘ? ሰራተኛው ደሞዝን የሚያገኝበት ሁኔታ እንዴት አልተፈጠረም? እነዚህን የተመለከቱ ነገሮች ይሄ ዝም ብሎ በተባራሪ ነገር ሳይሆን ልክ በተደራጀ መንገድ አንድ የሚመለከተው አካል መግለጫ ሰጥቶ በፌዴራል መንግስትና በትግራይ ባለፉት 3 ዓመታት ማለትም ከፕሪቶሪያ የሰላም ስምምነት በኋላ ያሉ ጊዜያት የነበሩ ሁኔታዎች ላይ የኢትዮጵያ ፌዴራል መንግስት በፕሪቶሪያ የሰላም ስምምነት የመለሳቸው ከተፈናቃይ ከትግራይ ሉዓላዊ ግዛት ከበጀት ጋር ተያይዞ የሚነሱበትን ጉዳዮች በተመለከተ ህብረተሰቡ የማወቅ መብት አለው። ማወቅ ነፃ ያወጣል። ምክንያቱም ጭጋግ ይገፋል። ጭጋጉ ከገፈፈ ለመተኮስ ምክንያት የሚያደርጉት ነገር በተወሰነ ደረጃ ነው አይደለም እያለ ጥርጣሬ ውስጥ ያለውን ሰው ሁሉ ከጥርጣሬ 100% የሚያወጣው ነገር ስለሆነ የኢትዮጵያ መንግስት አሁንም ከበጀት ጋር ተያይዞ ከነዳጅ ጋር ተያይዞ ያለው ነገር ምንድነው የተፈጠረ የሚለውን ነገር በግልጽ መናገሩ ወደ ግጭት ከመገባቱ በፊት እጅግ አስፈላጊና መሰረታዊ ነገር ነው ብዬ አምናለሁ። ያ ብቻ ሳይሆን የዕለት ተዕለት ሁኔታውን ለሚከታተለው ለአብዛኛው ሰው የተፈናቃዮቹም የትግራይ ሉዓላዊ ግዛት የሚባለውን ጉዳይ በተመሳሳይ ግልጽ ቢሆንም ለብዙሃኑ ግልጽ ላይሆን ስለሚችል እነዚህን 3 መሰረታዊ ነገሮች ቲፒኤልኤፍ ሊንጠለጠልባቸው የሚሞክራቸውን ወይ ደግሞ የተንጠለጠለባቸውን ሌሎችም አውቀው ይሁን ምንድነው ነጥብ እንዳይቆጠርባቸው ሰግተው ይሁን የተንጠለጠሉባቸውን እነዚህን 3 መሰረታዊ ነገሮች የኢትዮጵያ መንግስት በተለይ ለትግራይ ህዝብ ግልጽ ማድረግ በጣም ወሳኝ ነው። ከዚህ ቀደም ዶክተር አብርሃም በላይ 1 2 3 ብለው ዝርዝር ያስቀመጡት ነገር አለ። በዛ መልክ አይደለም። እሱ ጥሩ ነው፣ ግን በሚዲያ ልክ በኢትዮጵያ ቴሌቪዥን፣ በፋና ቴሌቪዥን፣ በኢትዮጵያ ዜና አገልግሎት፣ በክልል ሚዲያዎች አቀረቡትም አላቀረቡትም በትግራይ ክልል ቴሌቪዥን ጭምር ስለ ጉዳዩ በዛ ሂደቱ ስለነበረው ነገር በዝርዝር መገለጹ በጣም አስፈላጊ ነገር ነውና ሰው ብዥታ ውስጥ ያለን ሰው ከብዥታው አውጥቶ ማን ምን እያደረገ ነው የሚለው ነገር የተሟላ ነገር ይኖራል። ለዓለም አቀፉ ማህበረሰብ ብዙ ጥያቄ ያለ ነገር አይመስለኝም። በዛ መልኩ ችግሩን እልባት ለመስጠት እንግዲህ የኢትዮጵያ መንግስት ያው ይንቀሳቀሳል ብለን ተስፋ እናደርጋለን። እያነከስን ሁልጊዜ ቲፒኤልኤፍ የሚባል ሸክም የሀገርም የክልልም የአካባቢም ዕዳ ሆኖ መቀጠል ስለሌለበት አንድ ቦታ ላይ መቋጨቱ ከማንም በላይ የትግራይ ህዝብ እፎይ የሚል ይመስለኛል። ከምንም በላይ ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሚያዝያ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።